ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያ የቼልሲ ደጋፊዎች የተቃውሞ ዝግጅትን እናስቀድም። እንግዲህ ቼልሲ የውጤት ቀውስ ውስጥ እንደሚገኝ ይታወቃል። እንደዚሁም የቼልሲ ባለቤቶች እንግዲህ ለቼልሲ ተገቢውን ክብር እየሰጡ አይደሉም በሚል እንግዲህ በበርካታ የቼልሲ ደጋፊዎች ዘንድ ከፍተኛ ቅሬታ እየተነሳባቸው ይገኛል። ይህም ተከትሎ እንግዲህ በስታንፎርድ ብሪጅና አካባቢው የሚገኙ የቼልሲ ደጋፊዎች ትልቅ ተቃውሞ ለማቅረብ ዝግጅታቸውን እንዳጠናቀቁ ነው እየተገለጸ የሚገኘው። ይሄ በአይነቱ ለየት ያለ እጅግ ከፍተኛ የሆነ ደጋፊ የሚገኝበት ተቃውሞ ይሆናል ተብሎ ይጠበቃል። ከዚህ በፊት ከተደረጉ ተቃውሞዎች ሁሉ ይሄኛው ተቃውሞ ከፍተኛና እንደዚሁም በርካታ ሰው ይታደምበታል ተብሎ የሚጠበቅ እንግዲህ የተቃውሞ ዝግጅት እየተደረገ እንዳለ ነው የሚወጡ መረጃዎች የሚጠቁሙት። እንግዲህ የተቃውሞ ቀን የሚደረገውም ቼልሲ በቀጣዮቹ ሳምንታት ማለትም ከኢንተርናሽናል ብሬክ በኋላ ከማንቸስተር ሲቲ የፕሪሚየር ሊግ ጨዋታ ያደርጋል። ይህ ጨዋታ ከመደረጉ በፊትና እንደዚሁም በስታዲየም ውስጥ በየጨዋታው ከፍተኛ ተቃውሞ ይኖራል ተብሎ ይጠበቃል። በተለይ ቼልሲ በጣም በሚያስደነግጥ መልኩ በፒኤስጂ 8-2 የደርሶ መልስ ጨዋታ ተሸንፎ መውጣቱን ተከትሎ እንደዚሁም ከዛ በኋላም እንደዚሁ ከኤቨርተን ጋር ባደረገው ጨዋታ 3-0 መሸነፉን ተከትሎ እንግዲህ የቼልሲ ደጋፊዎች ቁጣቸውን እየገለጹ ይገኛሉ። የቼልሲ ባለቤቶች ምንም ለቼልሲ ክብር የላቸውም። ቼልሲን መጠቀሚያ ለማድረግ ተጫዋቾችን እየሸጡ ሀብት ለማጋበስ እንጂ ቼልሲን የሚመጥን ተጫዋች ለማስፈረም እቅድ የላቸውም። ቼልሲን የዋንጫ ቲም ለማድረግ ምንም አይነት ዝግጅት የላቸውም። ስለዚህ ክለቡ ቼልሲን ሸጠው ቼልሲን ሊለቁ ይገባል የሚሉ ተቃውሞች እንግዲህ በየቦታው እየበረከቱ ይገኛሉ። እንግዲህ የቼልሲ ደጋፊዎችም እንግዲህ ይህንን በማስተጋባት የቼልሲ ባለቤቶች ላይ ከፍተኛ ተቃውሞ ያደርጋሉ ተብሎ ይጠበቃል። በእርግጥ የቼልሲ ደጋፊዎች ተቃውሟቸውን አሁን አይደለም የጀመሩት። ከዚህ በፊት በነበሩ ወራትም ጭምር እንግዲህ ተቃውሟቸውን በማሰማት ሂደት ላይ ነበሩ። በተለይ በስታዲየሙ የሚገኙ የቼልሲ ደጋፊዎች ስለ ቀድሞ አብርሃሞቪች እየዘመሩ በይፋ አብርሃሞቪችን ሲያሞጉስና ስለሱ ሲዘምሩ ተመልክተናል። ምንድነው መልእክቱ? እንግዲህ አሁን ያሉ የቼልሲ ባለቤቶች የአብርሃሞቪችን ያህል ለቼልሲ ትኩረት እየሰጣቸው አይደለም የሚል ነውና ከዚህም በኋላ ባሉ እንግዲህ ተከታታይ ጨዋታዎች ላይ ተቃውሞዎች ይቀጥላሉ። አሁን ግን ከማንቸስተር ሲቲ ጨዋታው በፊት እንግዲህ ግዙፍ ተቃውሞ ለማድረግ ከፍተኛ ዝግጅት እየተደረገ ይገኛል ማለት ነው። የቼልሲ ደጋፊዎች እንግዲህ በመጪዎቹ ሳምንታት የሚያደርጉት ግዙፍ ተቃውሞ ሁለት ዓላማ ነው ያለው። አንድም ለቼልሲ አትመጡንም፣ ክለቡን ሽጣችሁ ከቼልሲ ልቀቁ የሚል ሲሆን፣ ሁለተኛው ደግሞ ቼልሲን የሚመጥኑ ኮከብ ተጫዋቾችን ማስፈረም አለባችሁ፣ ወጣቶችና ልምድ የሌላቸው ተጫዋቾችን ማምጣታችሁን አቁሙና ለቼልሲ የሚመጥኑ ብቃት ያላቸው የተመሰከረላቸው ከዋክብትን ወደ ስታንፎርድ ብሪጅ አስመጡ፣ አለበለዚያ ቼልሲን ለቃችሁ ውጡ የሚል እንግዲህ ሁለት ትልቅ ዓላማ ያለው ተቃውሞ ለማድረግ ነው እንግዲህ ዝግጅት እየተደረገ የሚገኘው። በተለይ እንግዲህ አንዳንድ ጭምጭምታዎች አሉ። ቼልሲ እንግዲህ አንዳንድ የኳታር ወይም ደግሞ የሳውዲ ባለሀብቶች ክለቡን ሊይዙ ይችላሉ የሚሉ ጭምጭምታዎች እየተወሩ ይገኛሉና ምናልባትም እነዚህ የቼልሲ ባለቤቶች በትክክል ቼልሲን የሚመጥን ተጫዋች የማያመጡ ከሆነ ለነዚህ የአረብ ከበርቴዎች ሸጠው መውጣት እንዳለባቸው ለማስገንዘብ ነው ተቃውሞ የሚደረገው። እንግዲህ ተቃውሞ መደረጉን ተከትሎ ጫና ውስጥ ይገባሉ ተብሎ የሚጠበቁት እንግዲህ የቼልሲ ባለቤቶች አካሄዳቸውን በማስተካከል በክረምት የዝውውር መስኮት ታላላቅ ተጫዋቾችን ወደ ስታንፎርድ ብሪጅ ሊያመጡ የሚችሉበት እድል ይኖራል ማለት ነው። ስለዚህ ተቃውሞ መበረታቱ ለቼልሲ ክለብ እጅግ ወሳኝ ነው ብሎ መናገር ይቻላል። ያም አይሆን ከሆነ ግን የቼልሲ ተጫዋቾች ወሳኝ ተጫዋቾች ቼልሲን የሚለቁበት እድል ሊፈጠር ይችላል ማለት ነው። ሌላው እንግዲህ የተሰማው ዜና ቼልሲ ፋብሪጋዝን አሰልጣኝ አድርጎ የመቅጠር ፍላጎት እንዳለው እየተገለጸ ይገኛል። አሁን ላይ የጣሊያኑን ክለብ እያሰለጠነ የሚገኘው ፋብሪጋዝ ውጤታማ እንቅስቃሴ እያደረገ ይገኛል። ቼልሲ ቤት እንግዲህ በርካታ ዋንጫዎችን ያሸነፈ በቼልሲ ደጋፊዎች የሚወደድ እጅግ ምርጥ ተጫዋች ነው። እንግዲህ የቼልሲ ደጋፊዎች ላይ ተቃውሞ መበርታቱን ተከትሎ አሰልጣኝ ሊያም ሮዚነር በክረምቱ የዝውውር መስኮት ቼልሲን ይለቃል የሚሉ መረጃዎች እየወጡ ነው።
እሱ የሚለቅ ከሆነ ደግሞ የቼልሲ የቀድሞ ሌጀንድ የነበረው ሴስክ ፋብሪጋስ ወደ ስታንፎርድ ብሪጅ መጥቶ የቼልሲን ፕሮጀክት ይመራል የሚሉ ወሬዎች እየተናፈሱ ይገኛሉ። ትክክለኛነታቸው እንግዲህ ገና በመጣራት ሂደት ነው የሚገኘው። በርካታ እንግዲህ መገናኛ ብዙሃን ይሄን ሲዘግቡ አስተውለናል። ቼልሲም ሆነ ሌላ እንደ ፋብሪዚዮ ሮማኖ ይፋዊ ዘገባ ሲያቀርቡ አልተመለከትንም። ነገር ግን አንዳንድ ዘገባዎች እያመለከቱት እንደሆነ ከሆነ ማለት ነው ሴስ ፋብሪጋስ በክረምቱ ወደ ስታንፎርድ ብሪጅ መጥቶ አሰልጣኝ ሊያም ሮዚነርን ሊተካ ይችላል የሚል ዘገባዎችን እያስነበቡ ይገኛሉ። በተለይ አሁን ላይ አሰልጣኝ ሊያም ሮዚነር እንግዲህ ውጤት ማጣቱን ተከትሎ እንደዚሁም የቼልሲ ባለቤቶች ላይ ተቃውሞ መበርታቱን ተከትሎ እንግዲህ የቼልሲ ባለቤቶች አሁን ያለውን አሰልጣኝ በማባረር በብዙ የቼልሲ ደጋፊዎች ዘንድ የሚወደደውን ፋብሪጋዝን ለማስፈረም እና ወደ ስታንፎርድ ብሪጅ ለማምጣት እንደሚጥሩ ነው እየገለጹ የሚገኙት። በተለይ ሴስክ ፋብሪጋስ ባለፈው ባደረገው ቃለ መጠይቅ ለቼልሲ ትልቅ አድናቆት እንዳለው ከአርሰናል በበለጠ እንግዲህ ለቼልሲ ፍቅር እንዳለው አሳይቷል። ቼልሲን ስለቅ በእንባ ነው የለቀቁት። ቼልሲ እኔ የምፈልገው ነገር ሁሉ ሰጥቶኛል። አንድ ቀን ቼልሲን ማሰለጥናለሁ ብዬ አስባለሁ፣ ይሳካልኛልም ሲል ሀሳቡን መግለጹ ይታወቃልና እንግዲህ አሰልጣኝ ሊያም ሮዚነር እንግዲህ የሚሰናበት ከሆነ ቁጥር 1 የቼልሲ ተተኪ ሊሆን የሚችለው ሴስ ፋብሪጋስ ሊሆን ይችላል የሚሉ ዘገባዎች እየወጡ ይገኛሉ። ሌላው እንግዲህ ኢንዞ ፈርናንዴዝን የተመለከተ መረጃ እየወጣ ይገኛል። እንግዲህ የቼልሲ ወሳኝ የአማካኝ ተጫዋች የሆነው ኢንዞ ፈርናንዴዝ አሁን ላይ በቼልሲ ቤት ደስተኛ እንዳልሆነ ነው የተገለጸ የሚገኘው። በዚህም ምክንያት እንግዲህ በክረምቱ የዝውውር መስኮት ወደ ሌላ ታላላቅ የአውሮፓ ክለቦች ሊያመራ የሚችልበት እድል እንዳለ እየተዘገበ ይገኛል። መዳረሻውንም ወይም ሪያል ማድሪድ አሊያም ፓሪስ ሰን ጀርመን ሊያደርግ እንደሚችል ነው እየተነገረ የሚገኘው። አሁን እንግዲህ ወደ ሀገሩ ወደ አርጀንቲና ተጉዟል። አርጀንቲናም እንደደረሰ እንግዲህ ከጋዜጠኞች ተጠይቆ ነበረ። ክለቡን ልትለቅ ትችላለህ ወይ? ከሌላ ክለብ ጋር ግን ንግግር ማድረግ ጀምረሃል የሚል ጥያቄ ቀርቦለት ነበረ። ምንድነው ያለው? አሁን ክለቤ ቼልሲ ላይ ማተኮር የምፈልገው የአውሮፓ ሻምፒየንስ ሊግ ቦታም ለማግኘት እየተፋለምን እንገኛለን። በክረምቱ የዝውውር መስኮት ምን ሊፈጠር እንደሚችል አላቅም ሲል ሐሳቡን ገልጿልና ይሄ እንግዲህ የሚያሳየው ምን ያህል በቼልሲ ቤት መቆየቱ እርግጠኛ እንዳልሆነ ነው ማለት ነው። በቼልሲ ቤት እቆያለሁ ብለህ ታስባለህ ወይስ ቼልሲን ትለቃለህ ሲል ጋዜጠኛው እቅጩን ንገረኝ ሲለው ሐሳቡን ሰጥቶ ጠይቆት ነበረ። ኢንዞ ፈርናንዴዝ ምንድነው ያለው? የሻምፒየንስ ሊግ ቦታ የማናገኝ ከሆነ ቆይታዬ አስቸጋሪ ሊሆን ይችላል ሲል ኢንዞ ፈርናንዴዝ እንግዲህ ሐሳቡን ገልጿል። በዚህም እንግዲህ ኢንዞ ፈርናንዴዝ በቼልሲ የመቆየት ነገር አጠራጣሪ ሆኗል ማለት ነው። ቼልሲ ፉትቦል ክለብ እንግዲህ ከሪያል ማድሪድ ከፍተኛ ዋጋ ከቀረበለት ኢንዞ ፈርናንዴዝን ለመሸጥ አይናቸውን አያሹም ይባላል የቼልሲ ባለሀብቶች። ምክንያቱም ገንዘብ ማጋበስ፣ ተጫዋቾችን እየሸጡ ትርፍ ማግኘት አላማቸው ስለሆነ ትልቅ ገንዘብ የሚቀርብላቸው ከሆነ እንግዲህ ይህንን ተጫዋች ከመሸጥ ወደ ኋላ ይላሉ ተብሎ አይታሰብም። እንግዲህ ሪያል ማድሪድ የመሃል ክፍሉን ለማጠናከር አሁን ላይ እንግዲህ የማድሪድ የመሃል ክፍል እጅጉን እንደሳሳ ይታወቃልና ስለዚህ ይህንን የመሃል ክፍል የሳሳውን የማድሪድ ክፍል ለማጠናከር ማድሪዶች ኢንዞ ፈርናንዴዝን ትክክለኛ ተተኪ አድርገው እንደሚመለከቱ ነው እንግዲህ እየተገለጸ የሚገኘው። በዚህም እንግዲህ በክረምቱ የዝውውር መስኮት እስከ 140 እና 150 ሚሊዮን ፓውንድ በማቅረብ ኢንዞ ፈርናንዴዝን ለመውሰድ ይፈልጋሉ ተብሏል። ኢንዞ ፈርናንዴዝም እንግዲህ በቼልሲ የቆይታው መጠን አጠራጣሪ ይሆናል። በተለይ እንግዲህ ቼልሲ የአውሮፓ ሻምፒየንስ ሊግ ቦታ የሚያጣ ከሆነ ይህ ልጅን የማግኘቱ ነገር ተስፋው እየተሟጠጠ ይመጣል ማለት ነው። እንግዲህ ኢንዞ ፈርናንዴዝ ቼልሲ አመራሮች ጋር ውይይት ለማድረግ ፍላጎት እንዳለው ተገልጿል። በኮንትራቱ ዙሪያ በደሞዝ ዙሪያም ከቼልሲ ባለሀብቶች ጋር መነጋገር እንደሚፈልግ ነው የተገለጸው። እንግዲህ በንግግሩ የሚስማሙ ከቼልሲ ባለሀብቶች ጋር በስምምነት ላይ የሚደርሱ ከሆነ በቼልሲ ቆይታውን ያጠናክራል ማለት ነው። ካልሆነ ግን እንግዲህ ቼልሲ ለቆ ወደ ሌላ ታላቅ የአውሮፓ ክለብ ሊገባ ይችላል የሚሉ እንግዲህ መረጃዎች እየወጡ ይገኛሉ ማለት ነው። በአጠቃላይ እንግዲህ ቼልሲ ቤት እነዚህ ሶስት ዋና ዋና ዜናዎች አሁን ላይ የተሰሙ ናቸው። ሴስክ ፋብሪጋስ ወደ ቼልሲ ሊያመራ የሚችልበት እድል አለ። ቼልሲም በክረምቱ እንግዲህ አሰልጣኝ ሊያም ሮዚነርን አሰናብቶ
ሴስ ፋብሪጋስን መቅጠር ይፈልጋል የሚሉ ወሬዎች እየተናፈሱ ይገኛሉ። እንደዚሁም ኢንዞ ፈርናንዴዝ ቼልሲ ሊለቅ ይችላል የሚሉ መረጃዎች እየወጡ ይገኛሉ። እንደዚሁም የቼልሲ ባለሀብቶችን የሚቃወም ታላቅ ሰላማዊ ሰልፍ በመጪዎቹ ሳምንታት በስታንፎርድ ብሪጅ አካባቢና እንደዚሁም በሜዳ ይደረጋል የሚሉ እንግዲህ መረጃዎች በዋናነት ቼልሲ ቤት የተሰሙ ዋና ዋና መረጃዎች ናቸው። እንግዲህ በአጠቃላይ መረጃዎቹ ይህን ይመስላሉ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ